ፍላጎት ግልጽ ልብ ደግሞ ንጹህ ሲሆን ሰዎችን አታጣም፣ ይልቁንም እነሱ አንተን ያጡሃል። በዚህ ዘመን የልብ ንጽህና ምን እንደሆነ ታውቃለህ? ማስመሰል፣ መሸንገል፣ ያልሆኑትን ሆኛለሁ ማለት ነው። ልብ ንጹህ ሲሆን ተንኮል አታውቅም፣ ሰዎችን አታታልልም፣ ወይም ያደረግከውን መልካም ነገር አትቆጥርም። እውነተኛ ትሆናለህ፣ ሁልጊዜም ታማኝ ሆነ ትገኛለህ። ያለምንም ድብቅ ዓላማ ሰውን ከልብ ትወዳለህ። ሰዎች ግን ቅንነትን እንደ ድክመት ይቆጥሩታል፣ በትዕግስት ይጠቀሙብሃል፣ ዝምታንም አቅልለው ያዩታል፣ ግድ የለሽ ይሆኑብሃል። ልብ ንጹህ በመሆኑ ምክንያት የምታጣቸው ሰዎች ኪሳራ ሳይሆኑ ቦታ ማስያዝ ነው። ወደህ ሳይሆን ካንተ ጋር ስለማይጣጣሙ ነው። ያንተ መገኘት የልባቸውን ክፋት ያጋልጥባቸዋል፣ ህሊናቸውን ይወቅሳቸዋል፣ ምቾት ይነሳቸዋል። ያንተ መገኘት እውነትን ሲፈልግ፣ የነሱ መገኘት ግን ኩራትን ይፈልጋል። እውነት ወደ ክፍሉ ሲገባ ኩራት ሁልጊዜ ይወጣል። አንተ እነሱን አላጣቸውም፣ እነሱ ግን ተመልሼ መጥቻለሁ ዛሬና አበጋዝ ከሄርሜላ ጋር ዛሬ መጥቷል። ሄርሜላ ቤት ምሳ ተጋብዟል። ይጋበዝ። ማሻአላ ተባረካለ። እኔ ምንም ችግር የለም። ነገር ግን ሴቶች እባካችሁ እኔ እናታችሁ የሴቶች አራያ ፋፊው ልዩ ልጆቿ እናት ባለዋ ባለቤት ማለት ነው። ጀግናዋ ማለት ነው። አዎ ራሴን ከፍ ካላደረኩ ማንም ከፍ አያደርገኝም። እስኪ አንዳንድ ነገር ልባላችሁ። የራሳችሁ ነገር እስካላችሁ ድረስና ለወንድ ልጅ አሳልፋችሁ ራሳችሁን ስትሰጡ እናንተ ወይ እንወርቃለን ብላችሁ ወደኋላ ማሰብ ይኖርባችኋል። ሙሉ ልብ ካይሆን ግማሽ ልብ ነው ለወንድ ልጅ መስጠት ያለባችሁ ብዬ ያመንኩበት ቪዲዮ ነው። እንዴት ፋፊ እንደዛ አርሽ ትላላችሁ? ወንድ ልጅ ዛሬ ከሚስቱ ተለያይቶ ነገ አግብቶ ከሌላ ሴት ጋር ማደር ይችላል። ሴት ልጅ ግን በተሰበረ ልብ እርሜ ልኳን ነው የምትኖረው። ብታገባ እንኳን ሙሉ ልብ ኖራት አይደለም የምታገባው። የመጀመሪያ ህይወትን ያጣይ ሴት የተሰበረ ልብ ይዛ ዘላለም ላይ የምትሄደው። ሰውን ማመን ይከብዳታል፣ ሰውን ማቅረብ ይከብዳታል። ሀቂቃ ነው የምላችሁ። ስለዚህ የምትበሉትን ሳይሆን የምትኖሩትን ሰው ምረጡ። የልጅ አባት ይሆናል አይሆንም ብላችሁ ለወሬ ጋጋታ ሳይሆን ለጆሮ ሳይሆን ለምን አግብታ ነበር ለመባል ሳይሆን ነገ ለልጅ አባት ይሆናል ወይ ያስከብረኛል ወይ ብላችሁ ምረጡ። ሀቂቃ ነው የምላችሁ። የእህትነት ምክሬን ነው። እኔ የዘበኑ ትዳር እኔ ጋር አይመጥንም ታውቃላችሁ። ብዙ ቀን እናገረዋለሁ። እኔ ልጆቿ እናት ነኝ። በጣም ኮንፊደንስ ያለኝ ሴት ነኝ። ማንም በዚች ሚዲያ ላይ ማንም ቢሰርበኝ ማንም ቢተቸኝ እኔ ፋፊ ነኝ በቃ ማንም አይሰብረኝም። ነገር ግን ሴቶች የኔ ውድ ልጆቼ ልባላችሁ በቃ ለራሳችሁ አቋም ይኖራችሁ። ወንድ ልጅ ኪሱ እስከሞላ ድረስ አብሯችሁ ተፍ ሊል ይችላል። ኪሱ ከሞላ በኋላ ያቺ ያነሳችሁ ሴት ጋር መኖር አይፈልግም። ወደቀበት የነበረ ሴት ያቺ ሴት ጋር አብሮ መቀጠል አይፈልግም። ለምን? ኪሱ ሲሞላ እሷ የድሮውን ያሰበች ትልቅ ቦታ ለመድረስ ትፈልጋለች። እሱ ደግሞ ገንዘብ ለካ እንደዚህ ነው ብሎ ከሌላ ሴት ጋር ማሽቃበጥና መዝለል ነው የሚፈልገውና የአብርሽና ሩታ ህይወት ብዙ ትምህርት ይሰጣል ብዬ አስባለሁኝ። መበለቱን ሳይሆን የምኖሩትን ምረጡ። ረመዳን ዛሬ 21ኛው ሌሊት ነው። አልመጣም ብዬ ነበር። ነገር ግን አንዳንድ እህቶች ተስፋ የቆረጣችሁ ቲክቶክ ላይ ያላችሁና ተስፋ አትቆረጡ። ወንዱ ሁሉ ወንድ አይደለም፣ እንደ አብርሽ አይደለም። በጣም ጀግና ወንዶች አሉ፣ ታማኝ ወንዶች አሉ። በእውነት ነው የምላችሁ። አንድ ወንድ አይታችሁ ሁሉንም ወንድ እንዳተችሁ አደራ። ዛሬ የመጣሁት ረመዳን 21ኛው ሌሊት ነው። በጣም የደዋ ቀን ነው። በጣም የምትወዱኝ፣ በጣም የምወዳችሁ፣ በጣም የማከብራችሁ፣ በጣም ብዙ ነገር ያየሁባችሁ ብዙ ጓደኞች አፍርቻለሁኝ እዚህ ሚዲያ በመጣሁ ሰዓት። ዛሬ የደዋ ቀን ነው። አንዳንድ ጊዜ ራሳችንን እንፈትሽ ብዬ ነው የመጣሁት። ላይክ አድርጉት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የኔ ውድ ፋሚሊዎቼ ሰላም ብያለሁ። እንግዲህ በአብርሽ በሩታ በማሽቃበጥ ቁጥር 1 ነኝ ግሪስ ፋሚሊ። ነገር ግን ዛሬ ላይ በምናየው ነገር ግን ሁላችንም ልባችን እየደማ ሴቶች ምን እንደሚያስፈልገን እንማርበታለን ብዬ አስባለሁ። አንዳንድ ጊዜ ወሬ ብቻ አይደለንም። ሴት ልጅ ምን እንደሚያስፈልጋት በአሁን ሰዓት በሩታ ሀብቴ ህይወት ላይ እና በአብርሽ በሚያደርገው ድርጊት ብዙ ነገር መማር እንችላለን። እኔ ለራሴ ለግሌ ተውት፣ ለእናንተ ግን ላስታውሳችሁ ብዬ ነው። እኔ በአሁን ሰዓት ይሄ ሚዲያ ያለው ህይወት እኔን እንደማይመጥነኝ ያው ብዙዎቻችሁ ታውቃላችሁ።
ያው በትዳሬም ሆነ በልጆች የተከበብኩ እስከሆንኩ ድረስ ይሄ ነገር እኔ ላይ መጥን ይችላል። ነገር ግን ወጣት ነኝ፣ ይሰማኛል እንደ ወደፊት ትውልድ ምን ያህል እንደሚወድቅ ማለት ነው። ይሄ አብርሽና ሩታ ህይወት የአብርሽና የሩታ ህይወት ብቻ አይደለም፣ የብዙ ወጣቶች ህይወት ነው። ልጅ አላባት የሚያድግ ነው። በአሁን ሰዓት ወንድ ልጅ ከማሽቃበጥ ከብር በቀር ገንዘብ ያላትን ሴት ማንኛቸውም ወንድ እየሄዱ ነው። ሙስሊም ክርስቲያን አይልም። ገንዘብ ካላት አንድ ሴትና እንደፈለገች ወጥቶ ሲገባ እንደፈለክ ተንዘላዘልና ቶሎ ምን አገባይ ብላ ደስታን እንጂ የራሷን ላይፍ ዝም ብሎ ትዳርን ለወደፊት የማታስብ ሴት የብዙ ትዳርን እያበላሸች ነውና ልክ እንደ ሩታ ዘላን ሴቶች ህይወቷ እየገቡ ትዳሯን አታለች። ሐቂቃ ነው የምላችሁ። ይሄ ትዳር ተመለሰም አልተመለሰም እኔ ፈጣሪ ነው እሱ የሚያውቀው። ነገር ግን የአብርሽና የሩታ ትዳር እኔ ምንም ይቋቋማል በአሁን ሰዓት ብዬ ልቤ እምን አላቅም ምን እንደምላችሁ። ግን የፈጣሪ ስራ ነው፣ የሰው ስራ አይደለም። ዛሬ ምሳ ተጋብሷል ሌላ ቤት ይጋበዝ፣ ምንም ችግር የለም። ማሽቃበጥና የውሸት ኑሮ አልሰለቸውም እሱ። ነገር ግን ፋሚሊ እኔ ዝጋ የምትይዙልኝ ነገር ግሪስ ፋሚሊ ስል ብዙ ያጠቃልላል። የሩታ ኦዲየንሶች ደግሞ ለየት አድርጌ ነው። የሩታ ወታደሮች በጣም ትንንሽ ልጆች ናቸው፣ ህፃን ናቸው ገና። ብዙ ነገር መማር ይፈልጋሉ ከሩታና ካብሽ ነበር። ዛሬ ላይ ግን እንደምታዩት መካካድን ነው እየተያየን ያለ ነውና እንደ አይነት ህይወት በወዳጅ በጥላት በፋሚሊያችሁ አይድረስባችሁ። ሐቂቃ ነው የምላችሁ። በጓደኛም እንዱ በጥላታችሁ አይድረስ። ትዳርን በትዳር በሴት ማጣት በምትወዱት ሳይሆን በምጥላታችሁ እንኳን አይድረስ። በእውነት ነው የምላችሁ። ትዳር ማለት ህይወት ነው። ትዳር ማለት ብዙ ነገር ነው። ማታ ሩታ ተናግራለች። በህይወቴ ላይ ብዙ ነገር ፈጥራችኋል፣ የምፈልጉትን ደረጃ ደርሳችኋል። በልጄ ግን አትምጡብኝ፣ ይበቃኛል፣ በቃኝ። እናንተ የምትደርሱበት ድረስ ጥግ ሄዳችሁ የምፈልጉትን አድርጋችኋል። ትዳር ማፍረስ ነበር። ነገር ግን አሁን ላይ ተውኝ፣ በልጅ አትምጡብኝ፣ የመጨረሻ ውሳኔ ነው ስትል ነበርና ትዳርን ማጣት ማለት ከባድ ነው። የሚያውቅ ያውቀዋል። ትዳር ገንዘብ አይደለም። ትዳር ማለት ማሽቃበጥ አይደለም። ትዳር ማለት ብዙ ነገር ነው። በእውነት ፋሚሊ እናንተ አሁን ቀላል ህፃን ልጆች ናችሁ ብዙዎቻችሁን ያሁን ተከታዮችና ትዳርን እንደ ቀላል አድርጋችሁ የምታዩ በጣም ብዙ አላችሁ ብዬ አስባለሁ። ይሄ የውሸት ሳቅ መሳቅ ትዳር አይደለም። ትዳር ማለት ሩታ የገባችበት ትዳር ነው። ማንም ሰው ትዳሬ ውስጥ እንዳይገባ ማንንም እኔ እናንተ ብቻ በቂ ነን ትዳር ቤት ለመምራት ብላ በምትልበት ትዳር እንደማትፈልግ አብርሽ ጫና እንደተደረገበት አድርጎ እሷን ዝቅ እያደረገ እያሽቃበጠ ይሄው ከሜዳ አህያ የመጣ ነው አይደለ? ይሄ ግን ትዳር አይደለም፣ ዝም ብሎ ላይፍ ነው የሚፈልገው ማለት ነው። ወደፊት ምን አለ ይፋፊ ትላላችሁ። ሩታ ሀብቴ አታለቅስም፣ የሚወርቅ ይወርቃል። በእውነት ነው የምላችሁ። ግን ወጣቶች እኔ ሀቂቃ ነው የምላችሁ ጥዬ የምሄደው ነገር ይኖራል። የምትበሉትን ምግብ ሳይሆን የምትኖሩትን ኑሮ ምረጡ። ሀቂቃ ነው የምላችሁ። የሰው ልጅ የሚኖረው ህይወት ነው እንጂ ብዙ ነገሮችን መስዋዕት የሚከፍለው የሚበላው አይደለም። የሰው ልጅ ቁራሽ እንጀራ ቆሎ ቆርጥማችሁ መኖር ትችላላችሁ፣ በጤና በሀያት በፍቅር ማለት ነው። ሀቂቃ ነው የምላችሁ። በአንድ ፍራሽ ነው እኔ 3 ልጅ ስወልድ አንድ ፍራሽ ነው ቤቴ ላይ ያለ የነበረ። በአንዲት ክላስ ቤት እዛ መደርደሪያ አድርጌ እዛ ፍራሽ አድርጌ በአንድ ክላስ ቤት 3 ልጅ ወልጃለሁ። በእውነት ነው የምላችሁ። አንድ ቀን ቸግሮኝ አያውቅም። ፍቅር አለ፣ መስማማት አለ፣ አንድነት አለ፣ መተሳሰብ አለ። አንድ ቀን ቸግሮኝ እናቴ ቤት ሄጄ ሽሮ እናቴ ይሄን ጨው ስጪ ብያት አላውቅም። በእውነት ነው የምላችሁ። እናቴ በጣም እስካሁን ታወራለች። መቼም የሚያኖር ሀያት ይስጣትና እንደው በአካል የምታወራው እንደው ላመጣላችሁ እችላለሁ ኢንሻአላህ። ሀያት ይስጣት እናቴን። ሽሮ አበድሪ ብዬ አንድ ቀን ቤቷ ሄጄ አላውቅም። በተብቃቅቼ ባለኝ ነገር ማለት ነው። ለውዝ ቸርችሬ ምን ልበላችሁ።
ብዙ ነገር መስዋዕት ከፍዬ ከአንድ ክላስ ሁለት ክላስ ወደ 3 ክላስ ደርሼ አውቃለሁ። ኢትዮጵያ ላይ ተቀምጬ በጣም ብዙ ነገሮችን መስዋዕት ከፍዬ ማለት ነው። ነገር ግን እዛ መሀል ላይ ፍቅር አለ ማለትም ስለ ትዳር ሀሳብ የለም። ስለ ማደግ ነው እንጂ የሚታሰበው አንድ ትዳር ተገባ አንድ ሰው አከሌ በላይ ላይ ይመጣልና አከሌ ትዳሬን ያፈርሳል ብሎ ሀሳብ ጭንቀት የለም። በአሁን ላይ ግን ማይብለጥ በቃ አለ አይደለ? አንቺ ትሻያለሽ፣ አንቺ ትሻያለሽ፣ አንቺ ቂጣለሽ፣ አንቺ ዳል ያለሽ። አውዙ ቢላሂ ይሄ ትዳር ነው እንዴ? እንደፈለገ አቧራ እየሄደ ማለት ነው። እንደፈለገ አቧራ እየሄደ ትዳር ማለት እንደዚህ ነው እናንተ። እኔ በህይወቴ እንደ አይነት ትዳር አይቻላቅም። እንደ አይነት ትዳር የአብርሽና የሩታን ትዳር አይስጣችሁ ፋሚሊዎቼ፣ የኔ ውድ ፋሚሊዎች፣ እንደ አይነት ትዳር አይስጣችሁ። በወዳጃችሁ በጥላታችሁ አይድረስባችሁ። ለምን ጨካኝ ወንድ አለ ያዝላችሁ። በእውነት አብርሽ ማለት ጨካኝ መሆኑን ያየሁትን ያሁን ልጁ እዛ የበቀለ እሸት የመሰለ ልጅ የተንከራተተ እሱ ከሌላ ቤት ሴት አዳሪ ቤት ገብቶ ምግብ እየበላ ዛሬ መጣ። ይምጣ፣ ይህ ገና ይዘላል፣ ገና ብዙ ነገር ሊሰራ ይችላል፣ ይስራ። ነገር ግን እንደ አይነት ትዳርን ፈጣሪ ይጠብቃችሁ። ምንም ምን አብርሽና ሩታ ህይወት ውስጥ ምንም ይፈጠር ምንም እኛ አይመለከተንም። ነገር ግን ትዳር ማለት ክብር እንዳለው ነው የማውቀው እንጂ እንደዚህ መንዘላዘል አይቼም ሰምቼም ስለማላውቅ። ድሮም ባልና ሚስት ናቸው። ፍቅር የመጀመሪያ ብዬ ነው አብርሽና ሩታን በቃ በሚዲያ ላይ ፍቅራቸውን እንደ በግልጽ የኖሩ እነሱ ናቸው ብዬ ስላመንኩበት እስከዛሬ ይሄዋለሁ። በእውነት ነው የምላችሁ፣ ሀቂቃ ነው የምላችሁ። ረመዳን ነው አልዋሻችሁም፣ አልመጣም ብያችሁ ነበር። ነገር ግን ብዙ እህቶቼ ምክር የሚፈልጉ አሉ። ትዳር እንደዚህ ከሆነ አንገባም እያሉ በጣም ተስፋ የቆረጡ ሰዎች አሉ። ለካ በትዳር ላይ ትዳር ሴት እንደዚህ ታማልላለች፣ እንደዚህ ታባልጋለች፣ እንደ ወንድ ልጅ ለካ አይታመንም ማለት ነው እያሉ ተስፋ የቆረጡ በጣም ብዙ ጓደኞች አሉ። እና አይ መስራት አለብኝ ብዬ ነው። ረመዳን ነው፣ የዱዓ ቀን ነው። እስቲ ዱዓ አድርጉ። ካስመሳይ ወዳጅና ካስመሳይ ባል ፈጣሪ ይጠብቃችሁ። ቢቻል የምትበሉትን ሳይሆን የምኖሩትን ሰው ምረጡ። ሩታ ሀብታም ናት። በጣም ብዙ ነገር ማድረግ ትችላለች። እንኳን እንደ አንድ አብርሽ አይደለም 10 አብርሽ መደርደር ትችላለች። ነገር ግን የተሰበረ ልብ የሚጠግነው ፈጣሪ ብቻ ነው። የመጀመሪያ ህይወት የሚጠግነው እሱ ብቻ ነው። እሱ የብዙ ሴቶችን ልብ ሰብሮ የመጣ ወንድ ነው። ሩታ ግን የመጀመሪያዋ ነው። የእሷ ልብን ለመጠገን ብዙ ጊዜ ያስፈልገዋል። ዘላ ወደ ፍቅር ለመግባት ሴት ልጅ በጣም መስዋዕት ያስከፍላታል። ወንድ ልጅ ግን ወናት ሚስቱ አንድ ዛሬ ፈቶ በሶስተኛው ቀን የሚያገባ ወንድ በአካል አውቃለሁ። ዛሬ ፈቶ ነገ የሚያስር ወንድ አለ። ልቡ አይሰበርም ወንድ ልጅ። ለምን በቃ ደንዳና ይሁን አላቅም፣ ጭካኔ ይሁን አላቅም። እና ሩታ ሀብቴ ፈጣሪ እርዳት። እነሱ እንደዛ ሲያሽቃብጡ እሷ በቤቷ ልጅ ይዛ ተቀምጣ፣ እርግጥ እሷም ብዙ ነገር ማድረግ ትችላለች፣ መስራት ትችላለች። ነገር ግን እንደ ሴት ልጅ ይሰማል ማለት እንኳን እንደ ባላችሁ የራሳችሁ ያላችሁት የልጃችሁ አባት በአደባባይ ላይ እንደዛ ከማንም ጋር ተወጥቃ ሲዘል እንዴት ምን ይሰማችኋል? ፋሚሊ እንደ ሀቂቃ እንደ ሴት ተሰቡ፣ እንደ ድራማ ተሰቡት። እስኪ በእውነት ነው